የተባበሩት አረብ ኤምሬትስ ጦር በኢራን ላይ ለመጀመሪያ ጊዜ ተኩሷል፣ ጥቃት አድርሷል በሚል የእስራኤሉ ቻናል 12 ዘገባ ከወጣ በኋላ የተባበሩት አረብ ኤምሬትስ በፍጥነት አመሻሹን መግለጫ በማውጣት እኔ ምንም አይነት ጥቃት አላደረስኩም፣ ራሴን እየተከላከልኩ ነው ስትል ገልጻለች። ኢራንም በአንጻሩ ወደ ተባበሩት አረብ ኤምሬትስ እስራኤልን ጨምሮ የሰው አልባ በራሪ አውሮፕላኖችንና ሚሳኤሎችን መተኮሷ ተዘግቧል። ምሽቱን ውጥረቱ እየተባባሰ ባለበት በአሁኑ ሰዓት ከኢራን የተሰማው መረጃ እንደሚገልጸው ከሆነ የአያቶላ አሊ ካሜኒን ምትክ ለመምረጥ አሁን ሁላችንም መግባባት ላይ ተደርሷል። የቀሩትን ነገሮች አጠናቀን ባጭር ቀን ውስጥ ይፋ እናደርጋለን የአያቶላን ምትክ ብለዋል። ነገር ግን ይህንን ተከትሎ እስራኤል ባወጣችው መግለጫ መሻሹን ሁላችሁም መራጭም አስመራጭም በዚህ ምርጫ አይተርፍም ስትል ነው እስራኤል በአመሻሹን መግለጫ ያስታወቀችው። የት እንደምትሰበሰቡ እናውቃለን፣ እንዴት ባለ ሁኔታ እየተሰባሰባችሁ እንደሆነና የት ቦታ እንደምትሆኑ አውቃለሁ ያለችው እስራኤል በተሰባሰባችሁ በዚያው ቅጽበት ሁላችሁም ያልቅላችኋል ስትል ነው ጠንከር ያለ መግለጫ የሰጠች። በዝርዝር የምታደምጡት ነው የሚሆነው። በሌላ በኩል በዩናይትድ ኪንግደም የኢራን አምባሳደርም ለዩናይትድ ኪንግደም ጠንከር ያለ ማስጠንቀቂያ መስጠታቸው ተዘግቧል። ግጭቶቹ አሁንም በተለያዩ ሀገራት ላይ ተባብሰው ቀጥለዋል። ዝርዝር መረጃውን አስደምጣችኋለሁ፣ አብረን እንከታተለው። በቅድሚያም ተለዋዋጭና አደገኛ በሆነ የመካከለኛው ምስራቅ ጦርነት አሁንም ተባብሶ የቀጠለ ሲሆን የእስራኤሉ ቻናል 12 ዩናይትድ አረብ ኤምሬትስ በይፋ ጦርነቱን ተቀላቀለች፣ ወደ ኢራንም ተኩሳ የውሃ ማጣሪያ አውደመች በማለት ከዘገበ በኋላ የተባበሩት አረብ ኤምሬትስ አስቸኳይ መግለጫ በማውጣት ጉዳዩ ሐሰት ነው ስትል አስተባብላለች። እስራኤሉ ቻናል 12 ከሰዓታት በፊት የተባበሩት አረብ ኤምሬት በታሪኳ ለመጀመሪያ ጊዜም በሰው ሀገር ላይ ጥቃት ሰንዝራለች ያለ ሲሆን በኢራን ሉዓላዊ ግዛት ውስጥ ቀጥተኛ ወታደራዊ ጥቃት አድርሳለች በማለት ዘግቦ ነበር። የእስራኤሉ ቻናል 12 እንደሚለው ከሆነ ዘገባው የኤምሬትስ ኃይሎች ያደረሱት ይህ ያልተጠበቀ ጥቃት በኢራን የሚገኘውን አንድ ቁልፍ የባህር ውሃ ማጣሪያ ተቋምን ኢላማ ያደረገ ሲሆን በተወሰደው ወታደራዊ እርምጃ ተቋሙ ላይ ከባድ ውድመትና ጉዳት መድረሱን በሰፊው ገልጾ ነበር። ነገር ግን ይህ ዘገባ ከወጣ በኋላ የተባበሩት አረብ ኤምሬትስ አስቸኳይ መግለጫ አውጥታለች። ኤምሬትስ በሰጠችው መግለጫ እንዳለችው በምንም አይነት ጥቃት ውስጥ አልተሳተፍኩም፣ አሁንም ድረስ ራሴን በመከላከል ላይ ነው የምገኘው፣ የወጡት ዘገባዎችን እኔን የሚመለከቱ አይደሉም ስትል አስተባብላለች። የአረብ ኤሚሬትስ ይህንን ጥቃት አላደረስንም፣ በኢራን ውስጥ የሚያደረስነው ምንም ውድመት የለም፣ ይበልጡንም ከኢራን የሚተኮስብን ሚሳኤል አሁንም እየተከላከልን ነው ያለነው ስትል አስታውቃለች። የኤሚሬትስ ከፍተኛ ባለስልጣናት በውሃ ማጣሪያ ተቋሙ ላይ ለደረሰው አደጋ ምንም አይነት ወታደራዊ እጃቸውና ጣልቃ ገብነት እንደሌለበት አስረድተው በእስራኤሉ ቻናል 12 ሆነ በሌሎች መገናኛ ብዙሃን የተስተጋባው ጥቃት ፈጽሞ የሌለንበት ነው ብለዋል። የኤሚሬትስ ባለስልጣናት ይፋዊ መግለጫን ጠቅሶ የወጣው ይህ ዘገባ እንዳረጋገጠው ኢራን በአዲሱና በተጠናከረ የጥቃት ማዕበሏ ብቻ 16 አውዳሚ ባላስቲክ ሚሳኤሎችን ወደ ተባበሩት አረብ ኤሚሬትስ የተኮሰች ሲሆን ከ110 በላይ የሚሆኑን ደግሞ ፈንጂ የታጠቁ ሰው አልባ በራሪ አውሮፕላኖችን ወይም ድሮኖችን በኤሚሬትስ ላይ አስወንጭፋለች። የተባበሩት አረብ ኤሚሬትስ በጦርነቱ ላይ ያለኝን አቋም አልቀየርኩም፣ ራሴን በመከላከል እቆያለሁ በማለት የቀጠለች ሲሆን በኢራን ላይ ምንም አይነት ወታደራዊ እርምጃ አልወሰድኩም ብላለች። ኢራን ተተኮሰባት ስለተባሉትና ወደመባት ስለተባለው የውሃ ማጣሪያን በተመለከተ እስካሁን ስለ ዩኤኢ የሰጠችው ይፋዊ መግለጫ የለም። ይህ በዚህ እንዳለ ኢራን ምሽቱን ባወጣችው መግለጫ ጠቅላይ መሪዋን በአያቶላ አሊ ካሜኒ የሚተኩትን ልትሰይም እየተዘጋጀች መሆኗን ስትገልጽ፣ እስራኤል በበኩሏ መራጮቹንም ሆነ አስመራጮቹን ለመግደል እየተዘጋጀ ነው ስትል አስታውቃለች። ቀጣዩ የኢራን ጠቅላይ መሪ በአያቶላ አሊ ካሜኒ ተተክቶ ኢራንን የሚመራ መንፈሳዊ መሪ ለመሰየም እየመከረ ያለው የኢራን ሪፐብሊክ ከፍተኛ የሊቃውንት ጉባኤ ከስምምነት ላይ መድረሱን ምሽቱን ይፋ አድርጓል። ጉባኤው የመጨረሻውን ውሳኔ ለማሳለፍ የጋራ አቋም ላይ መድረሱን አንድ አባሉ ለመገናኛ ብዙሃን የተናገሩ ሲሆን እስራኤል ደግሞ መራጮቹንና ተመራጮቹን ኢላማ አድርጌያለሁ፣ ሁሉንም እፈጃቸዋለሁ ስትል ምሽቱን ዝታለች። መሐመድ አህመድ ሚርባጊሪ ለኢራን የዜና አገልግሎት እንደተናገሩት ጽኑና የጋራ ስምምነት ላይ ደርሰናል ብለዋል። አንዳንድ መቋጫ ላይ መድረስ ያለብን ጉዳዮች አሉ፣ እነርሱን እያደረግን ነው ብለዋል። የሊቃውንቱ ጉባኤ ትኩረት ሰጥቶ ያለማቋረጥ የሚጠበቅበትን እያከናወነ መሆኑን ጠቅሰው ነገር ግን በዚህ አስቸጋሪ ሁኔታ ውስጥ እንቅፋቶች አሉ፣ ለዚህም ስራዎች በጥንቃቄ ተሰርተው በመግባባት ለታሪክ እንዲቀመጡ ይደረጋልን ብለዋል።
እስካሁን ባለው ሂደት ግልጽና አስተማማኝ የጋራ የሐሳብ አንድነት ላይ ተደርሷል ያሉት የጉባኤው አባል እንቅፋቶች ያሏቸውን ጉዳዮችም በፍጥነት እንደሚወገዱ ተስፋ እንዳላቸው ለመገናኛ ብዙሃን ገልጸዋል። የኢራን ከፍተኛ ሊቃውንት ቀጣዩን መሪ ለመምረጥ የሚያከናውኑትን ተግባር በቅርበት እየተከታተለች መሆኑንና አያቶላ አሊ ካሚኒ የሚተካውን መሪ ብቻ ሳይሆን በአሁኑ ኢላማዬ አስመራጮቹን ሁሉንም ነው የምፈጀው ስትል ምሽቱን ዝታለች። የእስራኤል ጦር የኢራን ብሔራዊ ቋንቋ በሆነው በፋርስ ቋንቋ በማህበራዊ ትስስር ገጹ ላይ ምሽቱን ባወጣው መግለጫ ለ10 ዓመታት ተሰባስቦ የማያውቀው የኢራን የሊቃውንት ጉባኤ በቆም ከተማ ውስጥ በቅርቡ ስብሰባ ያደርጋል በማለት የገለጸች ሲሆን ልነግራቸው የምፈልገው ጠቅላይ መሪውን ለመተካት የሚፈለገውንና ተተኪውን ለመሰየም የምትጥሩ የምትሰበሰቡ ሰዎች ሁሉም ኢላማችን ውስጥ ናቸው፣ እንፈጃቸዋለን ብላለች። ተተኪውን መሪ ለመምረጥ በሚደረገው ስብሰባ የሚሳተፉት በሙሉ ኢላማ ከማድረግ ወደ ኋላ እንዳላለችና ጉዳዩን በጥንቃቄ እየተከታተለች እንደሆነ የገለጸችው እስራኤል ይህ ማስጠንቀቂያ የመጨረሻ ማስጠንቀቂያ ነው፣ እንዳትሰባሰቡ መሪም እንዳትመርጡ ብላለች። ባሳለፍነው ቅዳሜ እስራኤልና አሜሪካ በኢራን ላይ ጥቃት በጀመሩበት በመጀመሪያው ሰዓት ላይ ነበረ የሀገሪቱ ጠቅላይ መሪ አያቶላ አሊ ካሚኒ መገደላቸው የተነገረው። በዚህ እንዳለ እስራኤል ምሽቱን በሰጠችው መግለጫ አዲስ የተመረጡትን የኢራኑን ወታደራዊ አዛዥ መገደላቸውን አስታውቃለች። የእስራኤል መከላከያ ሚኒስትር ዛሬ አመሻሹን ባወጣው መግለጫ የኢራን ወታደራዊ አዛዥ ሆነው በቅርቡ በተገደሉት ምትክ የተተኩትን በዛሬው ዘመቻ ተገለዋል ብለዋል። ሚኒስትሩ እስራኤል ጋንትዝ እንዳሉት ከሆነ የተገደሉት የኢራን ጠቅላይ መሪ ወታደራዊ ቢሮ ኃላፊ የሆኑት አቡ ቃሲም ባባይን የተባሉት መሆናቸውን ገልጿል። እንደ መግለጫቸው የኃላፊ ይህ እርምጃ የተወሰደባቸው በተሾሙ በጥቂት ቀናት ውስጥ መሆኑንም ገልጿል። ከእርሳቸው በፊት የዚህ ቢሮ ኃላፊ የነበሩት ግለሰብ ባሳለፍነው ቅዳሜ አያቶላ አሊ ካሚኒ ላይ በተሰነዘረው ጥቃት አብረው መገደላቸው መዘገቡ ይታወቃል። የእስራኤል መከላከያ ሚኒስትር በመግለጫው የባባይን ግድያ ትልቅ ስኬት መሆኑን ገልጾ በቀጣይ የኢራንን ወታደራዊ እንቅስቃሴ ውስጥ ተሳትፎ ያላቸውን ኢላማ ያደረገ ከባድ ጥቃት እንደሚፈጽሙ ማስታወቃቸውን i24 ዘግቦ አንብበናል። ኢራን በተመሳሳይ ምሽቱን 28ኛ ዙር የማጥቃት እርምጃ በማለት የወሰደችውን የሚሳኤሎች ወጀብ የተኮሰች መሆኑን በይፋ መገናኛ ብዙሃን ገጿ ላይ አሳይታለች። በርካታ ሚሳኤሎች ከማስወንጨፊያ ላይ ተወንጭፈው ወደ ሰማይ ሲምዘገዘጉ ያሳየችው ኢራን የበቀል ጥቃታችን አሁንም ተባብሶ ይቀጥላል ስትል ምሽቱን 28ኛ ዙር ማጥቃት መጀመሯን ገልጻለች። ይህ የኢራን ማጥቃት ሌሊቱንም ቀጥሎ እንደሚቀጥል ነው ያስታወቀችው። በተመሳሳይ የኩዌት ጦር በኩዌት ዓለም አቀፍ አውሮፕላን ማረፊያ በሚገኙ የነዳጅ ማጠራቀሚያዎች ላይ የኢራን ድሮን ጥቃት እንደተፈጸመባቸው አስታውቋል። የኩዌት መከላከያ ሚኒስትር ቃል አቀባይ በማህበራዊ ትስስር ገጹ ላይ ባወጣው አጭር መግለጫ በአውሮፕላን ማረፊያ የነዳጅ ማጠራቀሚያዎች ላይ የተሰነዘረው ይህ የድሮን ጥቃት የሀገሪቱን ቁልፍ የመሰረተ ልማት አውታሮች በቀጥታ ኢላማ ያደረገ ጥቃቶች መቀጠላቸውን አመላካች ነው ብሎታል። ኩዌት በዚህ መግለጫዋ በተደጋጋሚ አሁንም የኢራን ድሮኖች እየተተኮሱባት ኢላማ እንደሆነች ገልጻ የሀገሪቱ ታጣቂ ኃይል ጦር የኩዌትን የአየር ክልል ጥሰው የሚገቡ ተከታታይ የኢራንን ድሮኖች ለመመከት በከፍተኛ ሁኔታ እየሰራ ነው ሲል በመግለጫው አመልክቷል። በሌላ በኩል በዩናይትድ ኪንግደም በለንደን የሚገኙት የኢራን አምባሳደር ዩናይትድ ኪንግደም በይፋ ወደ ጦርነቱ እንዳትቀላቀል በጽኑ አስጠንቅቀዋል። በለንደን የሚገኙት የኢራን አምባሳደር ሰይድ አሊ ሙሳቪ በሰጡት መግለጫ እንዳሉት ከሆነ ከኢራን ጋር የተጀመረው ጦርነት ዩኬ የምትቀላቀል ከሆነ ሀገራቸው ራሷን የመከላከል መብት አላት፣ ወደ ዩኬ በይፋ እንተኩሳለን ሲሉም አምባሳደሩ ተናግረዋል። ኢራን የብሪታንያ መንግስትና ሌሎችም በድርጊታቸው በጣም ጥንቁቅ ይሆናሉ ብላ እንደምታስብ የኢራኑ አምባሳደር ጠቅሰው ዩናይትድ ኪንግደም ለሚፈጸምባት የመከላከል ጥቃቶች አሜሪካ የጦር ሰፈሮቿን እንድትጠቀም ፈቃድ ሰጥታለች። ነገር ግን በምንም አይነት ሁኔታ ቀጥተኛ ጥቃቶች ላይ እስካሁን ዩናይትድ ኪንግደም አልተሳተፈችም። ከተሳተፈች ግን ዩኬ የምትጸጸትበት ይሆናል ብለዋል። የኢራኑ አምባሳደር በለንደን ለቢቢሲ በሰጡት መግለጫ የኢራኑ ፕሬዝዳንት ቅዳሜ ዕለት የባህረ ሰላጤው ሀገራትን ይቅርታ ቢጠይቁም ሙሳቪ ሀገራቸው ላይ የሚሰነዘረውን ጥቃት ከቀጠለ የአሜሪካ የጦር ሰፈሮችን ማጥቃቷን እንደምትቀጥል ግልጽ አድርገዋል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት በበርካታ ሀገራት ላይ የተለያየ መጠን ያላቸው ከባድ ጉዳቶችን እያስከተለ ቀጥሏል።
ሙሳቪ የኢራንን ህዝብ ለማጥቃት ተቋማት ወይም ንብረቶች ወይም ደግሞ መሰረተ ልማቶችን ጥቅም ላይ ከዋሉ እንደ ህጋዊ ኢላማዎች እንቆጥራቸዋለን ሲሉም አስጠንቅቀዋል። አሜሪካና እስራኤል ከኢራን ጋር የጀመሩትን ጦርነት ሁለተኛ ሳምንቱን በጀመረ ጥቂት ሰዓታት ውስጥ ኳታርና የተባበሩት አረብ ኤሚሬትሶችን ጨምሮ የባህረ ሰላጤው ሀገራት በሙሉ የጥቃቱ ገፈት ቀማሽ መሆናቸው ይታወቃል። በሌላ በኩል በእስራኤል ከፍተኛ ጥቃት እየተፈጸመባት የምትገኘው ሊባኖስ ናት። የሊባኖስ የጤና ሚኒስትር ባወጣው መግለጫ ግጭቱ ከጀመረበት ጊዜ አንስቶ እስከ 400 የሚደርሱ ሰዎች ተገለዋል ብለዋል። የሊባኖስ የጤና ሚኒስትር የሆኑት ራካን ናስሬዲን በሰጡት ጋዜጣዊ መግለጫ አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት ተከትሎ ሊባኖስ ኢላማ መሆኗን ገልጸው 83 ህጻናት 42 ሴቶችን ጨምሮ በአጠቃላይ 400 ሰዎች ተገለዋል ብለዋል። ናስሬዲን አክለው 9 የህይወት አድን ሰራተኞችም በጥቃቱ ከተገደሉት መካከል መሆናቸውን ገልጠዋል። የጤና ሚኒስትሩ ቅዳሜ ዕለት ብቻ 294 ሰዎች መገደላቸውን ተናግረው የነበረ ሲሆን ከዚያ ወዲህ ቁጥሩ በከፍተኛ ሁኔታ ጨምሯል፣ ጥቃቶቹም ተባብሰዋል ብለዋል። ጦርነቱ ከተጀመረ ጊዜ አንስቶ ወደ 2000 የሚጠጉ ሰዎች ቆስለው ሆስፒታል መግባታቸውን ደግሞ የእስራኤል የጤና ሚኒስትር አስታውቋል። በእስራኤል ከኢራን ጋር ጦርነት ከጀመረችበት ቀን አንስቶ 1929 ሰዎች ቆስለው ወደ ሆስፒታል መግባታቸውን የእስራኤል የጤና ሚኒስትር ምሽቱን ገልጿል። ከነዚህ ውስጥም 122ቱ አሁንም ሆስፒታል ውስጥ የሚገኙ ሲሆን 9ኙ ደግሞ በከባድ ሁኔታ ላይ መሆናቸውን ሚኒስትሩ አስታውቋል። ከቆሰሉት መካከል አንዳንዶቹ በቀጥታ ከሚሳኤል ጥቃቶች ጋር በተያያዘ ጉዳት እንዳልደረሰባቸው ሚኒስትሩ በመግለጫው ላይ ጠቅሳል። ባለፉት 24 ሰዓታት ውስጥ 157 ሰዎች ሕክምና እንደተደረገላቸው ገልጿል። ሚኒስትሩ መግለጫውን ያወጣው ዛሬ አመሻሹን ሲሆን ኢራን ወደ ሀገሪቱ የምታስወነጭፋቸው ሚሳኤሎች መቀጠሉም ተናግሯል። የእስራኤል መከላከያ ሰራዊት በማህበራዊ ትስስር ገጹም የኢራን ሚሳኤል የመከላከያ ስርዓቶች አደጋውን ለመግታት አሁንም እየጣሩ ነው ሲል አስታውቋል። አሜሪካና እስራኤል በኢራን ላይ ጥቃት መፈጸም ከጀመሩ ከአንድ ሳምንት በላይ የተሻገረ ሲሆን አሁንም ጥቃቶቹ የተባባሱ ሲሆን በኢራን ውስጥ ደግሞ የሟቾች ቁጥር ከ1000 በላይ መሆኑን የኢራን መንግስት የጤና ሚኒስትር ባወጣው መግለጫ መናገሩ አይዘነጋም። ግጭቱ በተለያዩ አቅጣጫ የሰዎችን ሕይወት እየቀጠፈ በአደገኛ ሁኔታ እየተዛመተ መቀጠሉም ተዘግቧል።